ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ ጤና አዳም ነው። እንግዲህ ጤና አዳም ለዘመናት የቆየ ባህላዊ የመድኃኒት ቅጠል ነው። እንግዲህ ጤና አዳም ወይም ደግሞ በሳይንሳዊ ስሙ ሩታ ቻሪቴንሲስ በመባል የሚታወቀው ይህ ተክል በብዙ ሀገሮች ላይ በስፋት በባህላዊ ሕክምናዎች ውስጥ ጥቅም ላይ ይውላል። እንግዲህ ጤና አዳም ብዙ የጤና በረከቶች እንዳሉት ሁሉ መጠኑ ሲበዛ እንግዲህ ጽንስ እስከ ማስወረድ የሚደርስ አደገኝነት አለው ማለት ነው። እንግዲህ በሀገራችን በኢትዮጵያም እንግዲህ የጤና አዳም በጣም ተወዳጅ ነው። እንግዲህ ጤና አዳም በጠንካራና በሚያድስ መዓዛው ምክንያት ቡናንና ባህላዊ ምግቦችን ለማጣፈጥ በብዛት ይጠቅማል። እንግዲህ በኢትዮጵያ የባህል ሕክምና ጤና አዳም ለሆድ ህመም፣ ለተቅማጥ፣ ለጆሮ፣ ለልብ ህመም፣ ለኪንታሮት፣ ለኢንፍሉዌንዛ እና ከአንጀት መተዋወር ጋር ለተያያዙ በሽታዎች አገልግሎት ላይ የሚውል ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ የደረቀው ፍሬ ከተፈጨ በኋላ ተፈልቶ በመጠጣት ለተቅማጥ ሕክምና ሊውል ይችላል ማለት ነው። እንዲሁም ቅጠሉ ከተከተከተ በኋላ በውሃ ተደርጎ ለህፃናት ሆድ ህመም የሚሰጥ ነው ማለት ነው። እንዲሁም እንግዲህ ተክሉ ተልጦ ሲልም ደግሞ ለኪንታሮት በሽታ ይወሰዳል ማለት ነው። ሌላው እንግዲህ የጤና አዳም ሽታ በጣም ጠንካራ በመሆኑ ሰዎች እንግዲህ ጊንጦችን ከአካባቢያቸው ለማራቅ የሚጠቀሙበት ይሆናል ማለት ነው። ለዚህም ሌላኛው ጠቀሜታው ነው ማለት ነው። ሌላው እንግዲህ ሰዎች የጤና አዳም ተክሉ ከተዘበዘበ በኋላ የሚገኘውን ፈሳሽ በጠብታ መልክ በአፍንጫ ይወስዳሉ። በተለይ እንግዲህ ለህፃናት ይህ ህክምና የሚሰጠው ለሚያስመልስና ትኩሳት ላለበት ጊዜ ነው ማለት ነው። በመሆኑም ጤና አዳም እንግዲህ እንደ ቀንድ አውጣ ሶስት አስቂ ያሉ ነፍሳትን የማራቅ አቅም ስላለው በጓሯችን ቢኖር ተመራጭ ነው። እንዲሁም ለቁንጫ መድኃኒት ነው ማለት ነው። ከዚህ በተጨማሪ እንግዲህ የጤና አዳም የጤና ጥቅሞች ዋና ዋና ጥቅሞች ምንድን ናቸው የሚለውን ስናይ እንግዲህ የጤና አዳም በጡንቻ ላይ የሚያጋጥምን ህመምን፣ ውጥረትንና በወር አበባ ወቅት የሚያጋጥም ህመምን የማርገብ ወይም ደግሞ የማስታገስ ሁኔታ ያለው ሲሆን መጠቀም ያለብን ግን የእጽዋት ባለሙያን በማማከር መሆን ይኖርበታል ማለት ነው። ሌላው እንግዲህ በሻይ መልክ መጠቀም ለሽንት ቧንቧ፣ ለአንጀትና በአጠቃላይ ለደም ኢንፌክሽን መድኃኒት መሆን ይችላል ማለት ነው። እንግዲህ የጤና አዳም ለምግብ መመረዝ በተለይ ደግሞ ሳልሞኔላ የተባለውን ባክቴሪያና ሌሎች አደገኛ ተህዋሲያንን ሊከላከል ይችላል ማለት ነው። ከዚህም በተጨማሪ እንግዲህ ጤና አዳም የጸረ ባክቴሪያ ባህሪ ስላለው ልንጠቀመው እንችላለን ማለት ነው። እንግዲህ ይህ እጽ ነርቮችን የማረጋጋት ኃይል ማለትም የአራጊነትን ባህሪ እንዳለው ጥናቶች ያሳያሉ። በመሆኑም የእንቅልፍ ማጣት ሁኔታዎች ሲያጋጥሙን ብንጠቀመው ሊያረጋጋን ይችላል ማለት ነው። እንግዲህ ሌላው ጤና አዳም በአንዳንድ መርዛማ እንስሳት ለምሳሌ በእባብ ከተነደፈ ማርከሻ የሚሆንበት ሁኔታ ያለ ሲሆን ይኸውም እንግዲህ የተነደፍነውን የነርቭ ስርዓት ላይ እክል በሚፈጥሩ የመርዝ አይነቶች ከሆነ ነው ማለት ነው። እንግዲህ ጤና አዳም በአንጓ ላይ የሚያጋጥም ብግነትን ሰከን የማድረግ ኃይል ስላለው ችግሩ ያለበት ሰው አንድ ወይም ደግሞ ሁለት ብርጭቆ በሻይ መልክ ቢጠጣ እፎይታን ሊያገኝ የሚችል ይሆናል ማለት ነው። ሌላው እንግዲህ የጤና አዳም ዘይት በዘመናዊ ዓለም ለሳሙናዎች እና ለኮስሞቲክስ ምርቶች ጥሩ መዓዛ ጥቅም ላይ ይውላል። ይህ እንግዲህ ዘይት መጠኑ ሲበዛ የመርዛማነት ባህሪ ስላለው በቀጥታ በቆዳ ላይ ጥቅም ላይ አይውልም ማለት ነው። ነገር ግን እንግዲህ ተመጥኖ ለቆዳ የተለያዩ ጥቅሞች እንዲያስገኝ ጥናቶች ያሳያሉ። እንዲሁም እንግዲህ የጸረ ፈንገስ ባህሪ ስላለውና ቆዳን የማጥራት አቅም ስላለው ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ምንም እንኳን ጤና አዳም እጅግ በጣም ለጤና ጠቃሚ ቢሆንም ከዚህ ጋር ተያይዞ የጎንዮሽ ጉዳቶች አሉት። እንግዲህ ከጤና አዳም የሚወጣው ዘይት በሰውነት ላይ በቀጥታ ከተጠቀምን ሰውነት ውሃን ሊቋጥር እንዲሁም ሊቀላ ይችላል። እንግዲህ በከፍተኛ መጠን ከተጠቀማችሁት ደግሞ የሰውነት መመረዝ ሊያስከትል ይችላል ማለት ነው።
በተለይ ደግሞ እንግዲህ ጽንስ ያላቸው እናቶች በከፍተኛ መጠን ከተጠቀሙት ጽንሳቸውን ሊያስወርድ ይችላል ማለት ነው። እንዲሁም ከፍተኛ የሆነ የጨጓራ ህመም ሊያስከትል ይችላል ማለት ነው። ስለዚህ እንግዲህ በመጠኑ መሆን አለበት ማለት ነው። ይህም እንግዲህ በመሆኑ በዘመናዊ ዓለም የጤና አዳም የህክምና አገልግሎት የተገደበ እየሆነ እንዲመጣ ስላደረገ እንግዲህ በመጠኑ መሆን ይኖርበታል ማለት ነው። በተለይም እንግዲህ ሐኪምን ማማከር ይኖርባችኋል ማለት ነው እንግዲህ ቅድም ከላይ እንደነገርኳችሁ ከጤና አዳም የሚገኝ ዘይት በብዛት ከተወሰደ ውርጃን ሊያስከትል ስለሚችል ጥንቃቄ ሊለየዎቹ አይገባም ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮን ላይክ በማድረግ ሌሎችንም አስተምሩላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።